ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶችን እናስቀድማለን። ፋኖ በወሎ ቀጠና በአገዛዙ መደበኛ ሰራዊት ላይ በሰነዘረው ማጥቃት ወሳኝ ስትራቴጂካዊ ቀጠናዎችን በቁጥጥር ስር መዋሉ ተገለጸ። እርምጃው የብልጽግናው አገዛዝ በአማራ ክልል የከፈተው ወታደራዊ ወረራ ሙሉ በሙሉ መክሸፉንና የጦር ሜዳ የበላይነቱ ፍጹም ወደ ፋኖ ኃይሎች መዞሩን ያረጋገጠው ሆኗል። በአውደ ውጊያው ስትራቴጂካዊ ቀጠናዎች በፋኖ እጅ የገቡ ሲሆን ወልዲያና ጎብዬ ከተሞች ደግሞ ከፍተኛ ውጥረት ውስጥ እንደሚገኙ ተሰምቷል። ተጨማሪ ይዘናል። የህወሓት ታጣቂ ቡድን በአፋር መጋሌ ወረዳ ድንገተኛ ጥቃት መክፈቱ ተሰማ። ጥቃቱም በህወሓትና በብልጽግና ቡድን መካከል የነበረውን ድብቅ የፖለቲካ ቁማር ወደ ለየለት ፍጥጫ መሸጋገሩን ያረጋገጠው ሆኗል። የአፋር ክልል ድንበርን ዘልቆ የገባው የህወሓት ቡድን መንደሮችን መቆጣጠሩ የተገለጸ ሲሆን አገዛዙን መውጫ ወደሌለው የሁለት ግንባር ጦርነት አጣብቂኝ ውስጥ መክተቱም ታውቋል። ተጨማሪውን ይዘናል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ በስቴ ወረዳ በአገዛዙ ሰራዊት ላይ በፈጸመው ጥቃት ወታደራዊ ድል ማስመዝገቡ ተገለጸ። የብልጽግናውን ወታደራዊ መዋቅር ያሽመደመደውና በርካታ ቀጠናዎችን በፋኖ ቁጥጥር ስር በዋለው በዚህ መጠነ ሰፊ የፋኖ ማጥቃት ያገዛዙ ልዩ ልዩ ወታደራዊ ቁሳቁሶች መማረካቸውም ታውቋል። በሌላ በኩል በጎጃም ግንባር የብልጽግና ሰራዊት በሶስት አቅጣጫዎች የከፈተው የማጥቃት ሙከራ ከሽፎ ለከፍተኛ ኪሳራ መዳረጉ ተሰምቷል። የግንባር መረጃውን ይዘናል። የእንግሊዝ ጠቅላይ ሚኒስትርና የሌበር ፓርቲ መሪ ኪር ስታርመር ከስልጣናቸው መልቀቃቸውን በይፋ አስታወቁ። ስልጣን በያዙ በሁለት ዓመት ባልሞላ ጊዜ ውስጥ የተሰማው ይህ ድንገተኛ የጠቅላይ ሚኒስትሩ ስንብት በካቢኔ አባላት መልቀቅ፣ በህዝብ ድጋፍ ማሽቆልቆልና በፓርቲው የውስጥ መከፋፈል ሳቢያ የመጣ መሆኑም ታውቋል። ስታርመር የሌበር ፓርቲ የፓርላማ ስራ ከመጀመሩ በፊት አዲስ መሪ እስኪተካ ድረስ ብቻ በኃላፊነት ላይ እንደሚቆዩም ተገልጿል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የአማራ ፋኖ 102ኛ ኮር በወሎ ግንባር በአገዛዙ ሰራዊት ላይ ከባድ መብረቃዊ ጥቃት መፈጸሙ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ ስር የሚንቀሳቀሰው 102ኛ ኮር በአገዛዙ መደበኛ ሰራዊት ላይ መብረቃዊ ጥቃት ፈጽሟል። ጥቃቱ የብልጽግናው አገዛዝ በአማራ ክልል የከፈተው ወታደራዊ ወረራ ሙሉ በሙሉ መክሸፉንና የጦር ሜዳ የበላይነቱ ወደ ፋኖ ኃይሎች መዞሩን በድጋሚ ያረጋገጠ ሆኗል። አገዛዙ ያለ የሌለ ኃይሉን አስተባብሮ ወታደራዊ የበላይነት ለመቀዳጀትና አዳዲስ ይዞታዎችን ለመያዝ ቢሞክርም የፋኖ ኃይሎች ባደረጉት የተቀናጀ ማጥቃት ሰራዊቱ ክፉኛ ተደቁሶ የቆሰሉ ጓዶችን እንኳን ሳያነሳ ወደ መጣበት ወልዲያና ጎብዬ ከተሞች እንዲመለስ ተደርጓል ተብሏል። የአውደ ውጊያም የአገዛዙን ወታደራዊ መዋቅር ያሽመደመደ ከመሆኑ በላይ ሰፊ ስትራቴጂካዊ ቀጠናዎች በፋኖ ቁጥጥር ስር በመዋል ለአገዛዙ ምስለኔዎች የማይረሳ ወታደራዊና ፖለቲካዊ ትምህርት የሰጠ መሆኑም ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የህዝብ ግንኙነት መምሪያ ለጣቢያችን ባደረሰው የግንባር መረጃ የብልጽግናው አምባገነን ስርዓት ያለ የሌለ የሰውና የቁሳቁስ ኃይሉን በማሰባሰብ ከጎብዬ ከተማ ተነስቶ በቦሆሮ ቃሊም፣ ቀያፈር፣ ባሰገዳና ወደ ጭራሮ አምባ መስመር ወታደራዊ እንቅስቃሴ ለማድረግ ቢሞክርም ባልጠበቀው ሁኔታ የ49ኛ ክፍለ ጦር ሁለተኛ ሻለቃ መብረቃዊና የተቀናጀ ጥቃት ሰንዝረውበታል ብሏል። በከፍተኛ ሽብር ውስጥ የወደቀው የብርሃኑ ጁላ ሰራዊትም የተረፈውን ኃይል ይዞ ወደ መሸሸጊያዎቹ ጎብዬና ወልዲያ ከተሞች መመለሱም ተረጋግጧል። አውደ ውጊያው በግንባር ላይ የነበረውን ወታደራዊ ሚዛን ሙሉ በሙሉ የቀየረ ሲሆን የምኒልክ ዕዝ የፋኖ ኃይሎች በአሁኑ ወቅት ቃሊም፣ ቡህሮና ሳንቃ ከተማን ጨምሮ ሰፊ ቀጠናዎችን ሙሉ በሙሉ በመቆጣጠር የአገዛዙን ወታደር መፈናፈኛ አሳጥተውታል ተብሏል። በቦሮና ቃሊም በነበረው በዚሁ ከባድ አውደ ውጊያ ላይም ከ49ኛ ክፍለ ጦር በተጨማሪ የ11ኛ ክፍለ ጦር ቃኝ ጀግኖች ከወንድሞቻቸው ጎን ተሰልፈው የአገዛዙ ኃይል ላይ እርምጃ መውሰዳቸው ታውቋል። ይህ ወታደራዊ ድልም የአማራ ህዝብ የህልውና ተጋድሎ በጥይትና በኃይል የማይደቆስ ይልቁንም መሰረታዊ የህዝብ የፖለቲካ ጥያቄ መሆኑን ለአገዛዙ ምስለኔዎች በተግባር ያስተማረ ሆኗል። አገዛዙ በእግረኛ ሰራዊት የሚያደርገው የተስፋ መቁረጥ እንቅስቃሴም ይበልጥ መዋቅራዊ ውድቀቱን እያፋጠነው ሲሆን የፋኖ ኃይሎች በተባበረ ክንድ በሁሉም ግንባር የሚያሳዩት ቅንጅትና ወታደራዊ በላይነት ህዝባዊ ተጋድሎውን ወደ መዳረሻው ድልና ነጻነት ይበልጥ እያቀረበ መሆኑ ተገልጿል።
የእስቴ ደንሳ ብርጌድ በብልጽግናው ኃይል ላይ ድል መቀዳጀቱ ተገለጸ። በጎጃም ለከበባ የመጣው አገዛዙ ሰራዊት ደግሞ ኪሳራ ማስተናገዱ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ እዝ አንደኛ ኮር ስር የሚንቀሳቀሰው የጉና ክፍለ ጦር በእስቴ ወረዳ ይዞታዎች ላይ በአገዛዙ መደበኛ ሰራዊትና ታጣቂ ኃይል ላይ ተከታታይ ቀናትን የፈጀ መጠነ ሰፊ ወታደራዊ ድል ማስመዝገቡን አስታውቋል። የእስቴ ደንሳ ብርጌድ በወሰደው እርምጃም የስርዓቱን ወታደራዊ መዋቅር ክፉኛ ያሽመደመደና የአካባቢውን ቁልፍ ቀጠናዎች ሙሉ በሙሉ በፋኖ ቁጥጥር ስር የዋለ መሆኑ ተገልጿል። የዙ የህዝብ ግንኙነት ክፍል ፋኖ መምህር ያሬድ ገደፋው ለጣቢያችን እንደገለጸው ድል አድራጊው የእስቴ ደንሳ ብርጌድ በአገዛዙ ሰራዊት ላይ በሁሉም አቅጣጫ የተቀናጀ ጥቃት በመሰንዘር ሰፊና ስልታዊ ቦታዎችን መቆጣጠር መቻሉንም አሳውቋል። በጥቃቱ በእስቴ ወረዳ የሚገኙት ብሩ አደጌ፣ ሸምበቆች፣ ጎንደር በር፣ ውስጤ ዱርና ገና መምቻ፣ ጽዮን፣ ሸለኮት፣ ምክሬ ከተማና በደንጎልት ተራራ ማማ ስር ያሉ ቁልፍ ወታደራዊ ማዘዣዎችም በቁጥጥር ስር ውለዋል ብሏል። የብልጽግና ወራሪ ኃይል በቁጥር የበዛ ሰው ኃይል ከማሰማራቱም በላይ በጦር ግንባር የነበረውን የኃይል ሚዛን ለመቀየር ከፍተኛ የቡድን መሳሪያዎችን በስፋት መጠቀሙንም የህዝብ ግንኙነት ክፍሉ ለአስራት ገልጿል። ወደ ውጊያውም ለጥፋት እቅድና ለሰራዊት ማጓጓዣነት ያገለግል የነበረ አንዴ ፓትሮል መኪናን ጨምሮ በርካታ የነፍስ ወከፍ መሳሪያዎችና የዙ 23 ጸረ አውሮፕላን መሳሪያ ተተኳሽ ጥይቶች በእስቴ ደንሳ ብርጌድ ቁጥጥር ስር መዋላቸውም ተረጋግጧል። በሌላ በኩል በጎጃም ቀጠና በሶስት አቅጣጫዎች የተከፈተው ወረራ በፋኖ መቀልበሱ ተረጋግጧል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት ክፍል ለአስራት ባደረሰው የግንባር መረጃ የወታደራዊ አቅም የበላይነት ለመቀዳጀት የሞከረው የአገዛዙ ሰራዊት በወለቆይና በአጋሙሃ ግንባሮች በደረሰበት ብርቱ ምት ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዶ ወደ መጣበት ቀጠና ለመሸሽ ተገዷል ብሏል። ህዝብ ግንኙነት ክፍሉ አክሎም ከአዴት ከጎንጂና ከሞጣ ከተሞች በመነሳት የአርሶ አደሩን ትጥቅ ለማስፈታት በሶስት አቅጣጫዎች የተንቀሳቀሰውን የአገዛዙን ሰራዊት ለመመከት ጥምረት የፈጠሩት 201ኛ ኮር 54ኛ ክፍለ ጦር 3ኛ ሻለቃና የ102ኛ ኮር የ33ኛ ክፍለ ጦር 5ኛ ሻለቃ በጋራ በመሆን በወለቆ አውደ ውጊያ ላይ ከፍተኛ ድል አስመዝግበዋል ብሏል። የአማራን አርሶ አደር ትጥቅ ለማስፈታት በሚል በተለያዩ ሶስት አቅጣጫዎች ጥቃት የሰነዘረው የአብይ አህመድ አገዛዝም በፋኖ ኃይሎች የተቀናጀ እርምጃ እቅዱ ሙሉ በሙሉ መክሸፉም ተረጋግጧል። የህወሓት ታጣቂ ቡድን በአፋር ክልል ድንገተኛ የከባድ መሳሪያ ጥቃት መክፈቱ ታወቀ። ጦርነቱ የብልጽግናው አገዛዝ መዋቅራዊ መፈራረስ ውስጥ በሚገኝበትና በሌሎች ግንባሮች ወታደራዊ አቅሙ በከፍተኛ ሁኔታ በደከመበት ወሳኝ ወቅት የተከሰተ ነው ተብሏል። ከትናንት ጀምሮ በአፋር ግንባር በተከፈተው ጥቃትም የህወሓት ታጣቂ ቡድን በአፋር ዞን 2 ክብላት ረሱ መስተዳደር ስር በሚገኙት መጋሌ ወረዳ ሂዳና አራዱ ቀበሌዎች ላይ በከባድ መሳሪያ የታገዘ ተኩስ መክፈቱ ተረጋግጧል። የህወሓት ታጣቂዎች እንቅስቃሴም የትግራይና አፋር ክልሎችን ግንኙነት የሚወስኑትን የያሎ መጋሌና የመጋሌ አብዓላ መስመሮችን ሙሉ በሙሉ መቆጣጠር መሆኑን መረጃዎች ያመላክታሉ። ህወሓት በአካባቢው ላይ የፈጸመው ጥቃትም በዲሽቃ፣ በሞርተር፣ በብሬንና በስናይፐር የታገዘ ሲሆን በጥቃቱ መኖሪያ ቤቶች፣ ሀብት ንብረትና አካባቢው ወድሟል ተብሏል። ጥቃቱም በአካባቢው የሚገኘውን የአፋር የጸጥታ ኃይሎች ካምፕ ኢላማ ያደረገ ሲሆን የህወሓት ታጣቂዎች በአሁኑ ጊዜ አፍዳባ፣ አሞማ፣ ባዳኖይታ፣ አሾዴ፣ አዲቦራና ሚስራ የተባሉ መንደሮችን በኃይል መቆጣጠራቸው ታውቋል። በአሁኑ ሰዓትም በአካባቢው መደበኛ የስልክና የኢንተርኔት አገልግሎት ሙሉ በሙሉ የተቋረጠ በመሆኑ የደረሰው የጉዳት መጠንን በዝርዝር ለማወቅ አስቸጋሪ ነው ተብሏል። ይህ በአፋር ግንባር የተከፈተው አዲስ ጥቃት በአገዛዙና በህወሓት መካከል ለፖለቲካዊ ህልውና ተብሎ ተደብቆ የነበረው የጥቅም ትስስርና ፍጥጫ ወደ ለየለት የጦርነት አውድማ መሸጋገሩንም አረጋግጧል። በአሁኑ ወቅትም ሀገሪቱ በሁሉም አቅጣጫ በጦርነት ማዕበል በተከበበችበት የህወሓት በአፋር ግንባር ውጊያ መክፈት አገዛዙን መውጫ ወደሌለውና በአንድ ጊዜ ከአንድ በላይ ግንባር ወደ መዋጋት አጣብቂኝ ውስጥ የከተተው በመሆኑ የመዋቅራዊ ውድቀትም የብልጽግናን ስልጣን የመጨረሻ ምዕራፍ የሚያፋጠን መሆኑን የፖለቲካ ተንታኞች በስፋት እየገለጹት ይገኛል። በሌላ በኩል ግን ይህንን እይታ የማይጋሩ ተንታኞች በበኩላቸው ህወሓት ማንኛውንም ጥቃት የሚፈጽመው ለዲፕሎማሲያዊ ጫናና ዓለም አቀፍ ትኩረት ለመሳብ እንጂ ከአገዛዙ ጋር መደበኛ ጦርነት የማድረግ ፍላጎት የለውም ይላሉ። ጥቃቱ በህወሓትና በብልጽግና አገዛዝ መካከል ለ2 ዓመታት የዘለቀውን የፖለቲካ ቁማርና ድብቅ ፍጥጫም ይፋ ያደረገ ነው ተብሏል። በተለይ ህወሓት የብልጽግናው አገዛዝ በአማራና በኦሮሚያ ክልሎች ባጋጠሙት ታላላቅ ወታደራዊ ሽንፈቶች ሳቢያ መዳከሙን እንደ መልካም አጋጣሚ መመልከቱም ለዚህ አዲስ ውጊያ መከፈት መነሻ እንደሆነ ተነግሯል።
ጠቅላይ ሚኒስተሩ ከስልጣን መልቀቃቸው ተገለጸ። 2 ዓመት ባልሞላ ጊዜ ውስጥ የብሪታንያው ጠቅላይ ሚኒስተር ኪር ስታርመር ከስልጣን ለመልቀቅ መወሰናቸውም ተሰምቷል። የሀገሪቱ ጠቅላይ ሚኒስተርና የሌበር ፓርቲ መሪ ኪር ስታርመር በፓርቲያቸው ውስጥ እየበረታ የመጣውን ከባድ የውስጥ ተቃውሞና ከፍተኛ ጫና መቋቋም ባለመቻላቸው ከስልጣናቸው መልቀቃቸውን በይፋ አስታውቀዋል። ይህ ውሳኔ የተሰማው ሌበር ፓርቲን በመምራት አብላጫ ድምፅ አስመዝግበው ወደ ዳውኒንግ ስትሪት ከገቡ በ2 ዓመት ባልሞላ ጊዜ ውስጥ መሆኑም የወቅቱን የእንግሊዝ ፖለቲካ እያናወጠው የሚገኝ ታላቅ ክስተት አድርጎታል። ጠቅላይ ሚኒስተር ኪር ስታርመር በለንደን ዳውኒንግ ስትሪት በሚገኘው ይፋዊ መኖሪያ ቤታቸው ግቢ ውስጥ መግለጫ የሰጡ ሲሆን በንግግራቸው ወቅት በከፍተኛ ስሜት ውስጥ ተውጠው ታይተዋል። ስታርመር በስልጣን ዘመናቸው ያስተላለፏቸው እያንዳንዱ ውሳኔዎች በሙሉ የመወዳትን ሀገሬን ሁልጊዜ ማስቀድሜ ለመጥቀም በሚል የሀገር ፍቅር ስሜት የተከናወኑ መሆናቸውንም ገልጸዋል። በትዳርና በቤተሰብ ሕይወታቸው ዙሪያ ባደረጉት ስሜታዊ ንግግርም ድንቅ ባለቤቴ ሁልጊዜም ቢሆን የኔ ጽኑ መሰረት ናት በማለት የላቀ ምስጋናቸውን ያቀረቡ ሲሆን ወደፊትም ለቆንጆዎቹ ልጆቼ የምችለውን ያክል ምርጥ አባት ለመሆን እፈልጋለሁ ሲሉ ከከባድ የፖለቲካ ማዕበል ወደ ቤተሰባቸው ለመመለስ ያላቸውን ጉጉት ገልጸዋል። ጠቅላይ ሚኒስተሩ በ2 ዓመት ባልሞላ ጊዜ ውስጥም ለዚህ ውሳኔ እንዲበቁ ካደረጓቸው ምክንያቶች መካከል ባለፉት ወራት የስታርመር የቅርብ የፖለቲካ አጋሮች የሆኑ ከፍተኛ የካቢኔ አባላትና ሚኒስተሮች መንግስታቸውን ጥለው በመውጣታቸው የካቢኔው መዋቅር በመዳከሙና በሌበር ፓርቲ ውስጥ ባሉ የግራ ክንፍና የመካከለኛው ክንፍ አባላት መካከል የተፈጠረው ርዕዮተ ዓለማዊ ፍጥጫ ጠቅላይ ሚኒስተሩ ፓርቲውን በአንድነት እንዳይመሩ እንቅፋት በመሆኑ ነው ተብሏል። በተለይ በታክስና በሕዝብ አገልግሎት አቅርቦት ላይ ቅሬታ ባላቸው የሌበር የፓርላማ አባላት በኩል የሚሰነዘሩት ጠንካራ ተቃውሞዎችና ትችቶች ጠቅላይ ሚኒስተሩን መፈናፈኛ አሳጥተዋቸዋል። ጠቅላይ ሚኒስተር ኪር ስታርመር ስልጣን መልቀቃቸውን ቢያውጁም ግን ሀገሪቱ ወደ ህገ መንግስታዊ ቀውስ እንዳትገባ ስልታዊ የሽግግር ጊዜ አስቀምጠዋል። በዚህም መሰረት የሌበር ፓርቲ አዲስ መሪና ጠቅላይ ሚኒስተር እስኪመርጥ ድረስ በስልጣን ላይ ቆይተው አጠቃላይ ሂደቱን እንደሚያስተዳድሩ አስታውቀዋል። ይህ በእንግሊዝ የታየው ክስተትም በትልቅ የምርጫ ማዕበልና አብላጫ ድምፅ ስልጣን መያዝ ብቻውን የተረጋጋ መንግስት ለመመስረት ዋስትና እንደማይሆንም ያረጋገጠ ነው። የኪር ስታርመር አስተዳደርም የሀገሪቱን ውስብስብ የኢኮኖሚ ቀውስ መፍታት አለመቻሉ፣ የኑሮ ውድነት መባባሱና በፓርቲ ውስጥ የነበረው ሽኩቻም ስልጣናቸውን ቀጥፎታል። በእንግሊዝ የፖለቲካ ባህል ስልጣን ማለት የህዝብ አድራ በመሆኑ ቀውስ ሲፈጠር መሪዎች በክብር ይወርዳሉ። በተቃራኒው በኢትዮጵያ ባለው ብልጽግና አስተሳሰብ ደግሞ ስልጣን የመኖርና ያለመኖር እንዲሁም የዕድሜ ልክ ጥቅማ ጥቅም ማረጋገጫ ተደርጎ ስለሚወሰድ አብይ አህመድ በህዝብ ትግል እስከሚወገድ ድረስ አገር እያወደመ በአምባገነንነት መቀጠልን ምርጫው አድርጓል። የብልጽግናው አገዛዝ በህዝብ ላይ ያደረሰው በደልና ወንጀል የትኛውንም ዓለም አቀፍ መመዘኛ ያለፈ ቢሆንም ግን እንደ ኪር ስታርመር መምራት አልቻልኩም፣ ስልጣን ልልቀቅ፣ ህዝብ ጠልቶናል የሚል የብልጽግና ካድሬ ግን አይገኝም። ነገር ግን የቱንም ያክል በህዝብ ትከሻ ላይ በግድ የተጫኑ አምባገነኖች በተባበረ ህዝብ ክንድ ከዙፋናቸው እንደሚገረሰሱ የአምባገነን መሪዎችና ስርዓቶች የፍጻሜ ታሪካቸው ይነግረናል። በቀጣዮቹ ሳምንታትም በሌበር ፓርቲ ውስጥ አዲስ ጠቅላይ ሚኒስተር ለመሆን የሚደረገው የውስጥ ሽኩቻ ብሪታንያን ወደ አዲስ የፖለቲካ ምዕራፍና አለመረጋጋት የሚከታት ሲሆን ተቃዋሚ ፓርቲው ደግሞ ይህንን አጋጣሚ ለቀጣይ አጠቃላይ ምርጫ እንደ ትልቅ የፖለቲካ ካፒታል ለመጠቀም እንደሚንቀሳቀስ ይጠበቃል። ክቡራትና ክቡራን ቤተሰቦቻችን ለዛሬ ሰኔ 15 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ